ቅዝቃዜው እንደበቀልና እንደለሰልስ እንደግማ እንደሆነ ያደርገኛል። ደረቅና ቀዝቀዝ ያለ ቦታ በመጓዝም ቦታ ለኔ የተሻለ ነው። ለምንድነው እንዲህ በፍጥነት የምቀላው የምበላሸው? የኔ ጥፋት ነው። እኔም ማስወጣውን ጋዝ አንቺን ያለ ጊዜሽ እንዲያስረጅሽ ያደርጋል። እንግዲያውስ ጋዝህን ለራስህ አድርገህ ለብቻ እንቀመጥ። ለምንድነው ገና በፈላውበት ፍሪጅ ውስጥ የምታስገባኝ? ፍሪጁን በሙሉ ያሙኩና ባክቴሪያ እንዲራባ ያደረኩ ነው። እባክህ መጀመሪያ ላቀዝቅዝ፣ ከዚያም በሰላም አስቀምጠኝ። በአንተ ምክንያት እየበቀልኩ ነው። የኔ ጋዝ አንተን በፍጥነት እንድትበላሽ ያደርጋል። ለምንድነው የማልበው? ምክንያቱም አይን መተንፈስ የሚችለው በወረቀት ሲጠቀለል እንጂ በላስቲክ አይደለም። ቅዝቃዜው የመብሰል ሂደታችንን ያቆመዋል፣ ጣዕማችንንም ያበላሸዋል። እኛ የምንፈልገው ጠረጴዛ ላይ በቤት ውስጥ ሙቀት መቀመጥ ነው። ለኦክሲጅን አጋልጠህ ተውከኝ። ይህ እንዳይሆን የተፈጠረው ሎሚ ነው። ሎሚውን እኔ ላይ ቀባብተህ ዕቃ ውስጥ ክተተኝ። ቅዝቃዜው በውስጥ ያለውን ስታርች ወደ ስኳር ቀይረው። አሁን ጣዕሜ ተበላሽቷል። እኔ መኖር ያለብኝ ቀዝቃዛ ደረቅና ጨለማ ቦታ ውስጥ ነው። ለምሳሌ እንደ መጋዘን እንጂ ፍሪጅ ውስጥ አይደለም። መጸዳጃ ቤት ላይ ቁጭ ብለህ ስልክ አትጎርጉር። እኔ መጸዳጃ እንጂ የቤት ወንበር አይደለሁም። እኔ ላይ መቀመጡ ባልተፈለገ ቦታ ላይ ጫና ስለሚፈጥር ለኪንታሮት ይዳርግሃል። ስራህን ጨርስና ቶሎ ተነሳ። ከንፈርህን በምላስ አትላስ። አስሬ በምላስ መላሱ ድርቀቱን ያባብሰዋል። ቅባት ተቀባና ተወኝ። እርጥብ ቆዳ ላይ አትቀባኝ። እኔ ዶድራንት ስለሆንኩኝ እርጥብ ቆዳ ላይ አልጣበቅም። በመጀመሪያ አድርቀኝ፣ ካልሆነ ግን ከመጥፎ ጠረን ልጠብቅ አልችልም። ቶሎ መታጠብ ብቻውን ንጽህና አይደለም። በሳሙና ስትታጠብ ቢያንስ ለ20 ሰከንድ ካልቆየ ደርሞቹ ናቸው አብረው የሚቆዩት። በዝግታ ተጠቀም። እኔ የተሰራሁት ለማጽዳት እንጂ እንደ ማጠፊያ ወረቀት ለመፈግፈግ አይደለም። ረጋ በል፣ ካልሆነ ግን ስስ ቆዳን ታቆስለዋለህ። ቶሎ አትታጠብ። በጣም ፈጥነ ተፋኝ። የጥርስ ጤንነትን በደንብ እንዲጠበቅ ፍሎራይዱ ጥርስ ላይ እንዲቆይ አትታጠብ። ዝም ብለህ ትፋው። በኃይል አታስገባኝ። በጥርስ መሃል በኃይል ስታስገባኝ ድድህን ታደመዋለህ። ጤናማ ጥርስ እንዲኖር ከፈለግ በዝግታ አንሸራተኝ። ለአንድ ዓላማን የገዛኸው ምክንያት ልትጠቀምብኝ ነው። ካልሆነ ግን ባክቴሪያዎች አፍን እንዲቆጣጠሩት እየፈቀድክላቸው ነው። ይህም ጁስ ለአንሳት አቆየው ወይም ደግሞ በረዶኔ ላይ ጫንብኝ። እኔ ማስቲካ ነኝ። በልብስ ላይ ተጣብቅ ያለው ልብሱን ፍሪጅ ውስጥ ለአንሳት አቆየው ወይም ደግሞ በረዶኔ ላይ ጫንብኝ። ያን ደድርና በቀላሉ ለቃለሁ። እኔ ቡና ድፍ ነኝ። ወዲያውኑ በቀዝቃዛ ውሃ ጠበኝ። ከዛም ጨው ላይ በትንብኝ። ጨው ቡናውን ከልብስ ውስጥ መጥቶ ያወጣዋል። እኔ ሳር ድፍ ነኝ። በቀላሉ አልለቅም። በአልኮል ወይም በቆምጣጤ ወልውሉኝ። ከዚያም በልብሱን ሳሙና እርሱኝ። ወዲያውኑ እጠፋለሁ። የቀይ ወይን ድፍ እየተስፋፋ ነው። ነጭ ወይን ወይም ሶዳ ላይ አፍስሱብኝ። ቀለሙን ያቀልጠዋል። በመጨረሻም በጨው ክደኑኝ። እኔ ዘይት ድፍ ነኝ። ዕቃ ማጠቢያ ሳሙና ጠብ አድርጉብኝ ወይም ደግሞ በስታርች ክደኑኝ። ስታርቹ ቅባቱን መጥቶ ይወስደዋል። እኔ አልቆሸሽኩም፣ ዝገት ይዞኝ ነው እንጂ። በአልሙኒየም ፎይል በቤኪንግ ሶዳ እና በትንሽ ውሃ ጠቡኝ። እንዴት እንደምጠፋ ተመልከቱ። ስለቴ ቢደነዝም አትጣሉኝ። የደረቀ እንቁላል ቅርፊት ውስጥ የጨምሩና ጥቂት ጊዜ አሽከርክሩት። ያኔ ስለቴ እንደገና ይሳላል። ሙቀት ማስወጣት ካልቻለ አንጎል ስራ አያቆምም። በቀዝቃዛ ግርመተኛትህን አቁም። ሰውነት ሙቀት ማስወጣት ካልቻለ አንጎል ስራ አያቆምም። የሰውነት ሙቀት ለማመጣጠን ካልሲ ልበስ። በደቂቃዎች ውስጥ እንቅልፍ ይወስዳል። ገና እንደነቃ ቡና አጠጣ። አለበለዚያ ቀጠር ላይ ዝልፍልፍ ትላለህ። ለ90 ደቂቃዎች ጠብቅ። ተፈጥሯዊ ኃይልን መጀመሪያ እንቃ። በዚህ መንገድ በኋላ ላይ እንደ ዞምቢ አትዝለፈለፍም። በቀጭን ብርድ ልብስ መንከባለሉን አቁም። ነርቮችን ሊያረጋጋቸው አይችልም። ጥልቅ የሆነ ጫና ያስፈልግሃል። የኔ ክብደት ሰውነትን እንዲዝናናና ጸጥ እንዲል ያስገድደዋል። ተኝቶ ስልክ መጎርጎርን አቁም። እረፍት አይደለም፣ አእምሮህን እያረሳሳኸው ነው። አንድ ሰዓት በፊት ጨለማ ውስጥ መሆን ለአይኖች እውነተኛ እረፍት የሚሰጥበት ብቸኛው መንገድ ነው። እንቅልፍን አታስርበው። እኔን ችላ ማለትህን አቁም። እኔ ተፈጥሯዊ ነዳጅ ነኝ። ከእኔ 2 ብላ። ሌሊቱን ሙሉ ለመተኛት ለሰውነት የሚያስፈልገውን ሁሉ ሰጠዋለሁ። በጣም ተወጣጥረሃል። ይህ አደጋ ነው። ሙቅ ውሃ ውስጥ ግባ። ይህም የሰውነትን ሙቀት የመቀነስ ሂደትን ያነሳሳል። አይምሮህ እንዲጠፋና በመጨረሻም እንቅልፍ እንዲወስድ ያደርጋል። ካልሆነ ግን ጥቅም ታጣብኛለህ። ስልኩን አስቀምጠው። አነቃቅተህ እረፍት ነሳኸኝ። እስከ ነገ ልተኛ ደክሜያለሁ። ካልሆነ ግን ጥቅም ታጣብኛለህ። መገጣጠሚያዬን አትቆርጥመው። ደጋግማ አታስጨንቀኝ። እረፍት ስጠንና እባክህ ለብቻችን ተወን። ያለ ምክንያት እኛም መዘርጋትህን አቁም። ህመም አትፍጠር። ሳልጎዳ በፊት መንጋጋህን ዝጋ። ስልኩን ቀና አድርገው። እንዲህ መጎንበስ ህመም ይጨምራል። አቀማመጥን ዛሬውኑ አስተካክል። ካልሆነ ግን ቆልፈዋለሁ። አሁኑኑ ሂድና ሽና። መያዜ ያደክመኛል። እለጠጣለሁ። አትዘንጋኝ። ባዶዬን አድርገኝ። አጭር አተነፋፈስን አቁም። ያዞራል፣ ይወጥራል። ቀስ በልና በደንብ አርጋ አየር ሙላብኝ። አትቀንጥበኝ። ጤነኛ ቆዳዬን እየቀደድከው ነው። ለኢንፌክሽን አዳርገኝ። በስነ ስርዓት ቁረጠኝ ወይም ተወኝ። ያንን ነገር ጆሮ ውስጥ አትክተተው።
ኩኩን ወደ ውስጥ እየገፋው ነው። ሁሉም ነገር እየደፈንከው ነው። የውጭውን ብቻ አጽዳና ተወኝ። ይህም ቪዲዮ ይጠቅመዋል ለሚሉት ወዳጆ ያጋሩት። ቆዳ ውስጥ ነው የምፈነዳው። ለወራት የሚቆይ ጥቁር ጠባሳን ብተውብሃለሁ። አቁም፣ አጨፍልቀኝ። ብትበሳኝ ቆዳ ውስጥ ነው የምፈነዳው። ለወራት የሚቆይ ጥቁር ጠባሳን ብተውብሃለሁ። በምትኩ ሃይድሮኮሎይድ ፓች ለጥፍብኝና ከእኔ ራቅ። ቁም። የጠርሙሱን አፍ ከፊት ጋር አታነካካ። በቆዳው ዘይትና ባክቴሪያ ሙሉውን ጠርሙስ እየበከልከው ነው። ቆዳ ላይ ሳታሳርፍ ከላይ ብቻ አንጠባጥበኝ። ቁም። ፊትን ለመታጠብ 20 ደቂቃ ፈጅቷል። እኔን ግን ካጠብከኝ 2 ሳምንት አልፎኛል። በሞተ ቆዳና ህዋስ በረቂቅ ትሎች ተሞልቻለሁ። በጥቅልል እንደተጠመጠምኩ ወለል ላይ አትጣለኝ። ተጠቅልዬ ስቀመጥ ባክቴሪያዎች በ2 እጥፍ ፍጥነት ይራባሉ። በደንብ እንድተነፍስ ዘርጋኝ። ቡና ገና መጠጣት ነው። የኔ ኢናሚን የውጫዊ ጥርስ ክፍል በአሲዱ ምክንያት እንደ ቅቤ ለስልሷል። አሁን ብትቦርሽኝ ቆዳዬን እየላጥከው ነው። ስለዚህ 30 ደቂቃ ጠብቅ። ሽንት ቤት ተጠቅመህ ስትነሳ የሽንትና የቆሻሻ ብናኞችን በመታጠቢያ ቤት ውስጥ በትነሃል። ውሃ ከመልቀቅ በፊት ክዳኑን ዝጋው። ጥርስ መቦረሹ በኋላ ይቆየን። አቁም። አንተ እኔ ሰውነትን እያጸዳው ይመስላል። ነገር ግን እኔ የሞተ ቆዳን አፍኜ ይዣለሁ። ደግሞም በፍጹም አልደርቅም። የኔ ሻጋታ ፋብሪካ ነኝ። ጣለኝና በምትኩ በፍጥነት የሚደርቀውን ግዛ። ይህ ቪዲዮ ይጠቅማቸዋል የምትሏቸው ላኩላቸው። መጥፎና ቆሻሻ ሄይ፣ እባክህን እኔን አፍንጫ ውስጥ መክተትህን አቁም። መጥፎና ቆሻሻ ልማድ ነው። አፍንጫ ውስጥ ችግር ካለ ሶፍት ተጠቀም ወይም በደንብ አጽዳው እንጂ እዚያ ውስጥ ወርቅ እንደሚቆፍር አፍንጫ መጎርጎርን አቁም። ለምንድነው ችላ የምትለኝ? እኔ ገላ መታጠቢያ ሻወር እንጂ ያረጀ ወይም የዛገ ቧንቧ አይደለሁ። ከመጣ ወር አልፈዋል። ናና ገላን ታጠብ። እኔንም ከመዛግ አድነኝ። የጊነስ ወርልድ ሪከርድ የመያዝ የሞከርክ ነው እንዴ? የብብት ጸጉር ሽታ በጣም እየረበሸኝ ነው። በየቀኑ እየተገዳደረኝ ነው። እባክህን ውለታ ዋልልኝና አጽዳው ወይም ቀንሰው። እዚህ ጋር መተንፈስ አቃተኝ። ሄይ፣ ልታጥበኝ ነው ወይስ አይደለም? ካለፈው ዓመት ጀምሮ ስትለብሰኝ ቆይተሃል። እኔ በምላሹ ምን አገኘው? ምንም። መቀመጫ በላይ ቆሽሻለሁ። እየበላ አትጠቀመኝ። ከሽንት ቤት መቀመጫ በላይ ቆሽሻለሁ። ለበሽታም ትጋለጣለህ። መጀመሪያ ብላና በኋላ ታየኛለህ። አትግመጠኝ። እኔ ምግብ አይደለሁም። ያለ ምንም ምክንያት ጥርስን እያበላሸ ነው። ስሰብር ጠርዙ ላይ አትምታኝ። አሰባበሬ ስህተት ስለሆነ ቅርፊቱ ወደ ውስጥ እየገባብኝ ነው። አንዴ ከቀለጥኩ በኋላ መልሰ ፍሪጅ ውስጥ አታስገባኝ። የቀድሞ ጣዕሜና ይዘቴ ስለሚጠፋ እንደ ድሮ መሆን አልችልም። ልክ ከፍሪጅ እንዳወጣ ትጠቀመኝ። ትንሽ ለቀቅ እንዲለኝ ተወኝ። አለበለዚያ ከሌላው ጋር በደንብ አልቀላቀልልህም። በጣም ትኩስ ነገሮችን ውስጥ አትጨምር። ለሰዓታት ተደፍኜ መቆየት እችላለሁ። አንተ በሌለበትም ሳት አስነሳለሁ። አሁን እኔ ከቡና በላይ ነኝ። በደንብ ጠበኝ። አለበለዚያ በድሮ ውድፈትና በመጥፎ ጣዕም ተደሰት። ከሌሊቱ 8 ሰዓት ሆኗል። አራበህም ደብሮ እንጂ በሩን ዝጋው። የሌሊት ምግብ አጠቃቀመ የተገደበና የታሰበበት ሊሆን ይገባል። እኔ ወንበር እንጂ መስዋዕት አይደለሁም። በስርዓት ተቀመጥብኝ። ለሰውነት አቀማመጥና ለምቾት ድጋፍ ሰጣለሁ። ጸጉራችሁን ለማሳደግ ለሰለቸው ሃይ፣ እኔ ዝንጅብል ነኝ። ጸጉራችሁን ለማሳደግ ለሰለቸው ጭንቅላት መፍትሄ። ጸጉራችሁ ውስጥ ቀቡኝና እንደ አረም ሲጀረገግ ተመልከቱ። ለማደግ ማንንም ፍቃድ አይጠይቅም። ሃይ፣ እኔ ጨው ነኝ። አፍንጫ ላይ ያለ ጥቁር ነጥብ መፍትሄ። አንድ ጊዜ ብቻ አሹኝ። ፊቱን ጥርግርግ አድርጌ በብሩህነት አስበዋለሁ። ትንሽ ሊለበልብ ይችላል፣ ግን ውጤቱ በጣም ይገርማችኋል። ሃይ፣ እኔ ኬር ነኝ። የፊት ማስክ ሰዓት ደርሷል። ዘና በሉ። ቀዝቀዝ ረገብ አረጋችኋለሁ። የዛለው ፊታችሁ አሁን ይታደሳል። ሃይ፣ እኔ ቤኪንግ ሶዳ ነኝ። እግሮቻችሁን ስጡኝ። ለ20 ደቂቃ ብቻ ብዘፈዝፏቸው የለሰለሰ ቆዳ ያለምንም ሽታ ንጹህ ቀላል ሆናችሁ ትወጣላችሁ። ሃይ፣ እኔ ማር ነኝ። ከንፈሮቻችሁ ከደረቁ እኔን ቀቡኝ። ልስልስ እንዲሉና በተፈጥሮ ጣፋጭና ማራኪ እንዲሆኑ አደርጋቸዋለሁ። ሃይ፣ እኔ ቆምጣጤ ነኝ። የቆሸሹ እጆችን ስጡኝ። ሽታን አጠፋለሁ፣ አጸዳለሁ። ሁሉንም ጥቁር ሚስጥሮች አጥቤ አስወግዳለሁ። ሃይ፣ እኔ ግሪን ቲ ነኝ። አይኖቻችሁ በድካም መጋረጃ ከለበሱ እኔን ተጠቀሙ። ዛሬ ተኝታችሁ ነገ ስትነሱ ብሩህና ንጹህ አይኖች ያለምንም እብጠት ይኖራቸዋል። ሃይ፣ እኔ ሩዝ ውሃ ነኝ። ትንሽ ስታርችና ብዙ ቪታሚኖች አሉኝ። የፊት ቀዳዳዎችን አጥባለሁ። ያለምንም ህመም ፊታችሁን አቀዘቅዛለሁ። ቃል እገባለሁ። አለማቅረብ መጥፎ ልማድ ነው። በመጨረሻ ሰዓት ቀጠሮ ሰርዞ ሌላ አማራጭ ቀን አለማቅረብ መጥፎ ልማድ ነው። ለነገ ወይም ለሌላ ቀን ይቀየርልኝ ብሎ መጠየቅ ያንተን ክብር ይጠብቃል። መልእክትን እንደላክ ወዲያውኑ ደግመ ሌላ አትላክ። ሰዎችን ያስጨንቃል። አንድ ግልጽ መልእክት ላክና ጠብቅ። ሰዎች ሳይጨነቁ ሲቀሩ በፍጥነት ይመልሳሉ። እየረፈደብህ ከሆነ የምደርስበትን ሰዓት ንገራቸው። ለ10 ደቂቃም ቢሆን ዝም ብሎ ማርፈድ ነውር ነው። ሆነ ብለህ ባታደርገው እንኳን ከ3 ቀን በኋላ ምንም እንዳልተፈጠረ መልስ መስጠት ያስቆጣል። ይቅርታ፣ ስራ በዝቶብኝ ነው።